ወልቃይትን ብሎ ራያን ብሎ የረገፈው ወጣት ስንት ወጣት ነው? ርስታችንን አሳልፈን አንሰጥም ማንነታችንን አሳልፈን አንሰጥም ብሎ የረገፈውን ወጣት የረገፈውን የአማራ ልዩ ኃይል ምን ሊያረጉት ነው? አሁን ይሄንን የማያውቃል እኮ ገፊ ምክንያታችንን የማያውቃል። ምን ሆነው ነው እነዚህ መሳሪያ አንግበው የመሄድ አባዜ ኖሮባቸው ነው ወይስ ለመዝረፍ አስበው ነው ብሎ እኮ የሚያስብ ሊኖር ይችላል። እኛ የሞቀ ቤታችንን ሀብት ንብረታችንን ትተን ነው የወጣነው። መጀመሪያ ያፈረሱት የአማራ ልዩ ኃይል ነው። የኦሮሚያ ልዩ ኃይል አልፈረሰ፣ የቤኒሻንጉል ጉሙዝ ልዩ ኃይል አልፈረሰ፣ የሶማሊያ ልዩ ኃይል አልፈረሰ፣ የአፋር ልዩ ኃይል አልፈረሰ፣ የደቡብ ልዩ ኃይል አልፈረሰ። መጀመሪያ ማጥቃት የሚፈልጉት ማን ነው? አማርኛ ተናጋሪ የሆነውን ብቻ ነው። አማራ ህዝብ ጥንተ ጥያቄ የነበረው የራያና የወልቃይት ጉዳይ አለ። የራያና የወልቃይት ጉዳይ አለፍ ሲል ደግሞ የኛም ጥያቄ አለ። እዚህ አማራ የታጠቀ ኃይል እንዳይኖረው በርካታ ስራዎች ተሰርተውበታል። የታጠቀ ኃይል የተደራጀ ኃይል እንዳይኖረው ተበታትኖ እንዲቀር የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ነኝ። የአማራ ፋኖ ብሔራዊ ንቅናቄ በምስራቅ አፍሪካ ላይ ተጽዕኖ ፈጣሪ የሆነ ድርጅት ሆኗል። አሁን በኢትዮጵያ ፖለቲካ እና ወታደራዊ ቁመና ላይ ተጽዕኖ ፈጣሪ ከሆኑ ድርጅቶች መካከል አንዱ የአማራ ፋኖ ብሔራዊ ንቅናቄ ነው። ይሄ ድርጅት የሚታገልበት ዋና ገፊ ምክንያቶቹ ምንድናቸው የሚሉትን ጠቆም አድርጋችኋለሁ፣ ማብራሪያ ሰጥባችኋለሁ። አንደኛው የህልውናና የደህንነት ስጋት በማህበረሰባችን ላይ መጋረጡ ነው። የህልውናና የደህንነት ስጋት አንደኛው። ወደ ሁለተኛው ሲሄድ የአማራ ልዩ ኃይል መፍረስ፣ የአማራ ልዩ ኃይል መፍረስ አንደኛው ገፊ ምክንያታችን ነው። የአማራ ህዝብ ጥንተ ጥያቄ የነበረው የራያና የወልቃይት ጉዳይ አለ። የራያና የወልቃይት ጉዳይ አለፍ ሲል ደግሞ የኛም ጥያቄ አለ። እዚህ በፕሪቶሪያው ስምምነት ሰዓት የአማራን ህዝብ ጥቅም ያገለሉ አካሄዶች አሉ። እነሱንም አነሳቸዋለሁ። ሌላው የፖለቲካ ውክልና ነው። ምን አነሳውላችሁ? የፖለቲካ ውክልና፣ የፕሪቶሪያ ስምምነት፣ የልዩ ኃይል መፍረስና የህልውናና የደህንነት ስጋት መጋረጡ እኛን ወደ ትግል ገፊ ምክንያት ሆነው ተቀምጠዋል። የህልውናና የደህንነት ስጋት ምንድነው ልትሉ ትችላላችሁ? የህልውናና የደህንነት ስጋቱ በዋናነት ቤኒሻንጉልን አይታችኋል። ቤኒሻንጉል ላይ በአማራነታቸው በቋንቋቸው ማንነትን መሰረት ባደረገ መልኩ ሙስሊም የለ ኦርቶዶክስ የለ ተጨፍጭፈው በአንድ ጉርጓድ በዶዘር ተቆፍሮ ተቀብረዋል። በአንድ ጉርጓድ ውስጥ ሙስሊም ክርስቲያን። ይሄ ሆነው ባገዛዙ ስትራቴጂክ በሆነ መንገድ እቅድ ነድፈው እቅድ አውጥተው አጀንዳ ቀርጸው ህገ መንግስቱን ተገን በማድረግ የሰሩት ስራ ነው። በግልጽ ምነግራችሁ ይሄንን የሚሰሩት ደግሞ ራሱ መንግስት ለዚህ እኩይ ዓላማው ወይም ወንበሩ ላይ ለመቆየት እያጋጨ እርስ በርስ እያጋጨ አንድ ሸማቂ ኃይል ይፈጥርና ስሙን ማን ይለዋል? ወይ ሸኔ ይለዋል ወይ አንድ ስም ያወጣለትና ነገር ግን ያ ቡድን ሰፖርት የሚደረገው ላይ ባሉ የመንግስት አካላቶች ሆኖ ህገ መንግስቱን ትራስ በማድረግ ህገ መንግስቱን ተገን በማድረግ ሰፖርት እየተደረጉ ለአማራ ህዝብ ማቆርቆዣ ወይም ለአማራ ህዝብ መግደያ መዶሻነት ይጠቀማቸዋል። መንግስት ለአማራ ህዝብ መግደያ እንደ መዶሻነት የሚጠቀማቸው እነሱ ነው። ስለዚህ በቤኒሻንጉል፣ በወለጋ፣ መተከል፣ በዚህ በደራ እዚህ በይፋት አውራጃ ከዚህ እስከ ሲራር ጉርጫፍ ድረስ ያለው ምስቅልቅሉን አውጥተው ህዝብ ለህዝብ ሙስሊም የለ ኦርቶዶክስ የለ ተፋቅሮ የሚኖርበት ተቻችሎ የሚኖርበት በኢትዮጵያ ላይ ተምሳሌት የሆነ የመቻቻል ዘይቤ የሚነበብበት የሚታይበት ባንድ ጎላ እንብላ የሚል ማህበረሰብ ያለበት ለአንተ ከዚህ ወዲህ ሙድዋለን ከዚህ ወዲህ ችግር የለውም ተካፍለው የሚያድሩበት ይሄንን ምድር እርስ በርስ የጎሪጥ እንድንተያይ ያደረገን ህገ መንግስቱን ተገን በማድረግ ወንበራቸውን ለማስጠበቅ በፈጠሩ ትርክት ምክንያት ነው እንደዚህ እየተባላን ያለነው። ስለዚህ በዋናነት ገፊ ምክንያቶቻችን አንደኛው የህልውናና የደህንነት ስጋት መኖሩ ነው። ይሄ የህልውናና የደህንነት ስጋት እንደ ክልል በክልላችን ላይ የተጋረጡ በርካታ ችግሮች አሉ። ከክልል ውጪ ያሉትን ቅድም ጠቅሼላችኋለሁ። ቤኒሻንጉልና ወለጋ ላይ ያለውን የተጨፈጨፈው ማህበረሰብ በጣም እልፍ ነው። እውነቴን ነው የምላችሁ።
እልፍ ማህበረሰብ ነው የተጨፈጨፈው። የአዲስ አበባ ዙሪያ የፈረሰውን መስጊድ አጣው ህገ መንግስቱን ተገን በማድረግ የኮሪደር ልማት በሚል ሰበብ ማህበረሰባችን እንኳን በአግባቡ በእምነቱ በወጉ በልኩ በእሴቱ በባህሉ መሰረት እንዳይተዳደር ይሄ እኔ ትርክት አይደለም ማየት ትችላላችሁ ሄዳችሁ ሰው እንደው ለእንትን እንኳን ከ40 ምናምን በላይ መስጊዶች ተቃጥለዋል። ከዛም ባለፈ በጣም በርካታ አብያተ ክርስቲያናት ተቃጥለዋል። እየተቃጠሉ ነው፣ ነገም ይቃጠላሉ። ምንድነው ትርጉሙ ነው? ይሄንን ማን ያመጣው ነው? የህልውናና የደህንነት ስጋት በማህበረሰቡ ላይ እንዲደቀን ትልቅ ስራ የሚሰሩት አጀንዳ ቀርጸው ከላይ ያሉ አመራር ኤሊቶች ናቸው። ከላይ ያሉ የመንግስት አመራር በተለይ ደግሞ እቺ ኦሮሚያ ኢምፓየር የሚሏት አለ ዘ ስቴት ኦፍ ኦሮሚያ ብለው ሀገር የማዋለድ ስራ። ሁለተኛው ከልዩ ኃይል መፍረስ ጋር ተያይዞ አማራ የታጠቀ ኃይል እንዳይኖረው በርካታ ስራዎች ተሰርተውበታል። የታጠቀ ኃይል የተደራጀ ኃይል እንዳይኖረው ተበታትኖ እንዲቀር የሚከላከልለት ኃይል እንዳይኖር በተለይ የአማራ ህዝብ እንደ ህዝብ በርካታ የሆኑ ጥያቄዎች አሉብኝ። መሰረታዊ የሆኑ የርስት የማንነት ጥያቄዎች አሉብኝ። በማንነት እየተፈናቀልኩ ነው እያለ ባለበት ሮሮ እያቀረበ ባለበት እስከ ምክር ቤት ድረስ ጥያቄ እያቀረበ ባለበት ሁኔታ በተለያዩ ቦታዎች ማንነት ተኮር የሆኑ ትንኮሳዎች እየተደረጉ የአማራ ህዝብ በጅምላ እየተጨፈጨፈ በጅምላ ሀብት ንብረቱ እየወደመ በጅምላ እየተቀበረ ባለበት ሰዓት የሚከላከልለት ኃይል እንኳን እንዳይኖር ልዩ ኃይል ወደ ፌደራል መንግስት ወይም ወደ መከላከያ መርጅ መደረግ መቻል አለበት ብለው መጀመሪያ ያፈረሱት የአማራ ልዩ ኃይል ነው። የኦሮሚያ ልዩ ኃይል አልፈረሰ፣ የቤኒሻንጉል ጉሙዝ ልዩ ኃይል አልፈረሰ፣ የሶማሊያ ልዩ ኃይል አልፈረሰ፣ የአፋር ልዩ ኃይል አልፈረሰ፣ የደቡብ ልዩ ኃይል አልፈረሰ። መጀመሪያ ማጥቃት የሚፈልጉት ማን ነው? አማርኛ ተናጋሪ የሆነውን ብቻ ነው። እንደ እምነት የእስልምና ሃይማኖትም እየተጠቃ ነው። ይሄ ጥቃት እየደረሰበት ባለበት ሰዓት በተለያዩ ቦታዎች ላይ የሚደርሱ ጥቃቶችን እንኳን ለምን ብሎ ተገዳዳሪ ኃይል እንዳይፈጠር ለምን ይሄ ይደረጋል የሚል ጥያቄ እንዳይጠየቅ የጠነከረ ኃይል እንዳይኖር መጀመሪያ የአማራ ልዩ ኃይልን አፈረሱት፣ በተኑት። ቦሬ ነው የበተኑት። አንደኛ የአማራ ልዩ ኃይል ትጥቅ ባክኗል፣ ወደ ጠላት ገብቷል፣ አብዛኛው ተሽጧል። ግልጽ ነው አይደል? የአማራ ህዝብ ትጥቅ አጣ። ያኔ ቢሮክራሲ ነህ በሚል ሰበብ የስንቱ መደብ ነው የተቆፈረው። የስንቱ ጀግኖች አባቶቻችን ያኔ ሀገርን አናስደፍርም ብለው ክተት አዋጅ ታውጆ አመልክም በጉያ ስንቅህም በአህያ ተብሎ በተዘመተበት ሰዓት በጦር በጎራዴ መውዜርም ያለው መውዜር በልጅግም ያለው በልጅግ ይዞ ዘምተው ሀገርን ለክብሯ አቆማ እንድትጠብቅ ለዚህ ትውልድ እንድትተላለፍ እዚህ የተቀመጥን ሁሉ ያሁን ትውልድ ነን። እኛ ምን ሰርተናል? አባቶቻችን ያኔ ሀገር እንደ ሀገር ድንበሯ ተጠብቃ በፍቅር ለሌሎች ሀገራቶች ተምሳሌት ሆነው በዓለም አቀፍ አደባባይ አንገታችንን ቀና አድርገን እንድንሄድ አድርገው ይችን ሀገር አስረክበውን እኛ በምላሹ ምን አረግን? አሁን ፍዳው ተጠራቅሞ መጥቶ እዚህ ትውልድ ላይ ደርሱ። ይሄንን ፍዳ ይሄንን መከራ የመቀልበስ የዚህ ትውልድ ታሪካዊ ኃላፊነት ነው። አሁን ይሄንን የማያውቃል እኮ ገፊ ምክንያታችንን የማያውቃል። ምን ሆነው ነው እነዚህ መሳሪያ አንግበው የመሄድ አባዜ ኖሮባቸው ነው ወይስ ለመዝረፍ አስበው ነው ብሎ እኮ የሚያስብ ሊኖር ይችላል። እኛ የሞቀ ቤታችንን ሀብት ንብረታችንን ትተን ነው የወጣነው። በታሪክ አጋጣሚ እንደ ፋኖ መዋቅር ማለት ነው በየትኛውም ዓለም ሸማቂ በ3 ዓመት ውስጥ ድርጅት መስርቶ መንግስትን የተገዳደረ ኃይል የለም። በታሪክ ድርሳን ይሄ ልጆቻችን የልጅ ልጆቻችን ያነቡታል። በአንድ ሸማቂ ታሪክ ማለት በሽምቅ ውጊያ በ3 ዓመት ውስጥ ድርጅት መስርቶ ተገዳዳሪ በምስራቅ አፍሪካ ተገዳዳሪ የሆነ ኃይል የለም። ይሄንን ስርዓት ባጭር ጊዜ እናስወግደዋለን። በልበ ሙሉነት ነው ይሄንን እምላችሁ። ያኔ ታፍራና ተከብራ ተከባብሮ የሚኖር ህዝብ ታፍራና ተከብራ ለትውልድ የምትቀጥል ኢትዮጵያን አጽንተን ተከባብሮ የሚኖር ህዝብ እንደው በነበረበት እንዲቀጥል አድርገን እናልፋለን። ይሄን ይመስላል። ሌላው የፕሪቶሪያ ስምምነት ነው። አንዱ ገፍ ምክንያታችን የፕሪቶሪያ ስምምነት ያንን ሁሉ ውጊያ አድርገን በህወሓት ዘመን ማለት ነው ራያ ድርሰን ተመለሱ ተባለ። የአማራ ህዝብ የአማራ ፋኖ የአማራ ልዩ ኃይል እንዲፈርስ ጥንስስ የተነሰሰው ያኔ ነው።
ከመከላከያው በላይ አቅም ያለው ኃይል የአማራ ልዩ ኃይል ነው። ስለዚህ ቶሎ ብለን የክልል ልዩ ኃይሎች መፍረስ አለባቸው የሚል ሲስተም አውርደን የሌሎቹ ልዩ ኃይሎች ከመፍረሳቸው በፊት የአማራ ክልል ልዩ ኃይል መጀመሪያ መፍረስ አለበት ብለው ስትራቴጂክ ነደፉ። ህገ መንግስቱን ተገን በማድረግ የአማራ ልዩ ኃይልን አፈረሱት። ያንን ሲያፈርሱት የሌሎች አካባቢ ያለው ልዩ ኃይል ፈርሷል። አልፈረሰም። መጀመሪያ ያደረጉት የአማራ ልዩ ኃይል ማፍረስ ነው። ለምን? ስለፈሩት። ተገዳዳሪ ኃይል ስሙን የክልል ልዩ ኃይል ይባል እንጂ የፌደራል ኃይል ሆኗል። በጣም ተዋጊ ኃይል ነው። ይሄንን በስነ ልቦናም በትጥቅም የተደራጀውን ኃይል ማፍረስ አለብን ብለው አፈረሱት እና የፕሪቶሪያ ስምምነት ብለው ሄዱ። የአማራን ህዝብ ጥቅም ያገለለ ስምምነት ፈርመው መጡ። የፌደራል መንግስት የክልል የኛም መንግስታቶች ወከልን የሚሉት ይሄንን ማህበረሰብ ወከልን የሚሉ አካላቶች ሄደው ቁጭ ባሉበት የአማራን ህዝብ ጥቅም ያገለለ ፊርማ ተፈራርመው መጡ። ወልቃይትን እንሰጣቸዋለን፣ ራያን እንሰጣቸዋለን። ወልቃይትን ብሎ ራያን ብሎ የረገፈው ወጣት ስንት ወጣት ነው? ርስታችንን አሳልፈን አንሰጥም፣ ማንነታችንን አሳልፈን አንሰጥም ብሎ የረገፈውን ወጣት የረገፈውን የአማራ ልዩ ኃይል ምን ሊያደርጉት ነው? ያ ባለበት ሁኔታ አንፈልግም ብለን ትልቁ የትግል ገፊ ምክንያታችን ይሄ ነው። ርስታችንን ማንነታችንን አሳልፈን አንሰጥም። ሌላው በፖለቲካ ውክልና እንድንገለል ተደርገናል። ወረዳ ላይ ከኛው አብራክ የወጡ ልጆች ወንበሯ ላይ ቁጭ ብለው ወረዳ ላይ ስለሚሰሯት ቤትና ስለሚጠቀሟት ጥቅሙ እንጂ ማህበረሰባችን በመንገድ፣ በመሰረተ ልማት፣ በትምህርት ቤት እና በሌሎች በጤና ጣቢያ መሰረተ ልማቶች ማህበረሰባችን ማደግ አለበት የሚሉ አይደሉም። ወረዳ ላይ እንደምንም ብለው ወይ በዲፕሎማ ይማራሉ። ወረዳ መግባታቸውንና ራሳቸውን የሚያሳድጉበትን በርቀት ምናምን ተምረው ነው አይደል እንትን የሚሉት እንጂ ስለ ህዝቡ ተጨንቀው ያውቁ። ወረዳ ላይ የሚወከሩ ስለ ህዝብ ተጨንቀው ያውቁ። ከወረዳ እንደምንም እያለ ያድጋል። ዲፕሎማውን ይሰራል። ዲግሪውን እያለ አድጎ ወደ ዞን ይወጣል አይደል? ዞን ከወጣ በኋላ ወረዳ ላይ ያለ ማህበረሰብ በየቀበሌው ያለ ማህበረሰብ የመንገድ ልማት አግኝቷል ወይ? በትክክለኛውና በወቅቱ ማዳበሪያ እየመጣለት ነው ወይ? የውሃ ተጠቃሚ ነው ወይ? አግዘነዋል ወይ? ተረፋ ላይ የተሰማራ የተወካይ ተብዬ ነው ያለ በየወረዳም በየዞንም በየክልል በዚህ ዘረፋ እስከ ክልል ፌደራል መንግስት እስከ ፓርላማ ድረስ። ለዛ ነው በፖለቲካ ውክልና ተገለናል።